ቱሪዝም ቅርስ ብቻ አይደለም። ቅርስ ስላለ አውቶማቲካሊ ቱሪዝም ትስባለህ ማለት አይደለም። ቱሪዝም የተፈጥሮ ሀብት ብቻም አይደለም፣ ያስፈልጋል። አንዱ ዋነኛ ግብአት ነው፣ ግን ብቻ አይደለም። ቱሪዝም ሸመታ ከሌለው የገንዘብ ትራንዛክሽኖች በዚያ ሴክተር የሚታዩ ከሌለ የቱሪዝም ኢኮኖሚ ሊባል አይችልም። ኢኮኖሚ የሚሆነው ትራንዛክሽን ሲፈጠር ነው። ለዚያ ደግሞ ሱቅና ሞል ያስፈልጋሉ። ለምሳሌ ከዲንሾ አድረህ ወጥተህ ወደ ቱሉ ዲምቱ ስትሄድ የግድ በሮቤ ታልፋለህ፣ በጎባ ታልፋለህ። ሮቤና ጎባ ያሉ ወጣቶች ከወዲሁ ለቱሪስቶች የሚሆን ምግብ፣ ቡና፣ ቅርጻ ቅርጾች፣ አልባሳት ካሉበት ቦታ ወደሚሄዱበት ብርድ ስለሆነ እስከርቦች እየሰፉ የእጅ እስከርቦች፣ ሱቆች መኖር አለባቸው። ሸማቹ ዲንሾ አድሮ ወደ ቱሉ ዲምቱ ሲሄድ የሚያነሳቸውና ብር ጥሎባቸው የሚሄድ ቦታ ያስፈልጋል፣ የግድ ነው። ሱቆች ከሌሉ በጋስትሮኖሚ በጣም ብዙ ኢንቨስት ማድረግ ስለምንችል ካልሰራን በቀር ሰውየው መጥቶ ዲንሾን አይቶ መሄዱ ብቻውን ቱሪዝም አያሰኘውም። ቱሪዝም ባጭሩ ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ደስታ የሚገኘው የትራንስፖርት ሰርቪሱ፣ የሆቴል ሰርቪሱ፣ የአስጎብኚዎች፣ የኢሚግሬሽን ስርዓቱ፣ ብዙ ጉዳዮች ተደምሮ ነው ደስታ የሚያመጡት። ደስተኛ መሆን አለበት በእኛ ሰርቪስ። ኪሱን መራቆት አለበት። ይዞ የመጣውን አራክፎ መሄድ አለበት። ይዞ የመጣውን መልሶ ከሄደ አልተሳካልንም ማለት ነው። ለዚያ ደግሞ የሞሎችና የሱቆች ግንባታ በጣም አስፈላጊ ነው። አዲስ አበባ ላይ በርከት ያሉ ሞሎች እየገነባን ነው። 3-4 የሚጠጉት ሞሎች በሚቀጥለው ዓመት ስራ ይጀምራሉ ተብሎ ይጠበቃል። በሚቀጥለው ዓመት ስራ ሲጀምሩ ከዜሮ ሞል አልባ ከነበረው ሀገር ከዜሮ በአንድ ጊዜ አፍሪካ ውስጥ ከፍተኛ የተሻለ ሞል ካላቸው ሀገራት ተርታ ያስገባናል። ምናልባት ቀዳሚ ሊያደርገን ይችላል። አንዳንዶቹ ኢትዮጵያ ውስጥ እየተሰሩ ያሉ ሞሎች በኳሊቲ ደረጃ በሚሰሩበት የኢንፍራስትራክቸር ኳሊቲ ደረጃ በዓለም ምርጥ የሚባል ሳይጋነን ምርጥ የሚባል ስራ ነው። በሲሊንግ ርዝመት፣ በኮሪደር ስፋት፣ በተጠቀሙባቸው የማርብል እና የፖርስሊን አይነቶች አስደናቂ ስራዎች አሉ። እነዚህ ሞሎች ሲያልቁ በከፍተኛ ደረጃ ከውጭ የመጣው ሰው ማረፊያ ሆቴል ካለው፣ መዝናኛ ቦታ ካለው፣ ወክ ማድረጊያ ቦታ ካለው፣ የሚሸመት ነገር ካለ አስደስተን ኪስ አባቅተን ለመላክ የሚያስችል እድል እንፈጥራለን ማለት ነው። ከዚህ አንጻር በሁሉም መስክ ነው ስራው። በሆቴሉም፣ በሱቅና ሞሎቹም፣ በሚታዩ ቦታዎችም የተሳሰረ ስራ ለመስራት ሙከራ እየተደረገ ነው።